የመጨረሻ ሞኝና በሰራተኛ የሚታለል ጭንቅላት እንዳለ ነው የገባኝ። ዝም በይ የማትረቢ ድድብ። እንዴት ነው በዚህ ልክ የምታወሪ? እዚህ ለሰራተኛ ሸርጋጅ መሆን አይሰለችም? ለምንድን ነው እንደዚህ ያደረግሽኝ ስላት ከግርማ ጋር ያለሽን ግንኙነት አቁም ያለችኝ። ምን ያደረግሽኝ ያለሽ? ሰላም ሰላም፣ ውድና የተከበራችሁ ውድ ስለ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ መግቢያው ላይ እንዳሳየኋችሁ ዛሬ ሀሴት ድራማ ይዤላችሁ መጥቻለሁኝ። አብረን እንቆያለን። እንግዲህ ሀሴት ድራማ ከአንድ እስከ 20 ባለው ክፍል ላይ ብዙም ሰላም ሀሴት ነች፣ ግን ሰላም ትንሽ ብዙም እንትንተል ነበርና አሁን ከ20 ክፍል በላይ ያለው እስከ 21 እና 22 በጣም ደስ የሚልና ያው እሷም እስከ 20 ድረስ ሚስጥሯን ደብቃ ነበረ። አቶ ግርማ ጋር እንግዲህ ገብታ እየሰራች ባለችበት ሰዓት እንግዲህ ሜሮን ደግሞ እሷን በጣም እያሰቃየቻት ነበረ። ስሟን ሙሉ እውነተኛ ስሟንም ይዛ መጣ እንግዲህ ለአቶ ሳሚም እንዲሁም ደግሞ ለአቶ ግርማ፣ ሳሚማ ፍቅረኛዋ እኮ ነው፣ ሰላም ታፈቅረዋለች እና ለአቶ ግርማም እነግርብሻለሁ እያለች ስታስፈራራ ነበረ። እንግዲህ 22 ክፍል 22ን ይዤላችሁ መጥቻለሁ። ሜሮን እንግዲህ ብዙ ያልታወቀባት እንዲሁም ደግሞ ሳሚ ያላወቀው ጆሲና ሰላም የሚያውቁት በጣም መሰሪና በጣም ክፉ ጨካኝ የሆነች ከዚህ በፊት እንግዲህ ክፍል 16 ላይ ሜሮን ሰላምን ልትገላት መድኃኒት ይዛ መታ እንግዲህ ለሰላም የታሰበው ጽዋ ማለት ነው። ሳሚ እንግዲህ ትንባለው ሰዓት ሰላም በምትሰጠው ሰዓት ጠጥቶ አሁን ተመርዞ እንግዲህ ያው ከባድ ህመም ላይ ነው ያለ። ሳሚ መመረዙን እንጂ ማን እንደመረዘው አያውቅም ማለት ነው። እንግዲህ 22 እንግዲህ ሰላም ለሳሚ ማለት ነው እውነተኛ ታሪኳን ነግረው ያው እናቷንም አሳይተው ነበረ ይዛው ሄዳ እንግዲህ ሳሚም ስሜታዊ ሆኖ እኔ አባቴን ይሄ አባቴ አይደለም የሳሚ እንጀራ አባት ነው አቶ ግርማ እንግዲህ እገለዋለሁ ብሎ በጣም ተናዶ ከእናቷ ጋር ሲወጣ እንግዲህ ሀሴት ወይም ሰላም ማለት ነው። ብዙ ጊዜ አሁን ሀሴት ስሟ ድብቅ ነው፣ በሰላም ነው እንግዲህ ሰላም ደግሞ ደርሳበት አረጋግታው እንደዚህ መሆን የለበትም እኔ ይሄን ሁሉ አመት የለፋሁበትን ስራዬን ገደል ትከተዋለህና ቤት ያለውን ዶክሜንት ፈልገን ሐዋሳ ያለው የእናቴን ቤትም የሱ ቤተሰቦች እየኖሩበት ነውና እሱንም ማስለቀቅ አለብን በትዕግስት ብላ እንግዲህ አባብ ላይ ይዛው ስገባ ሜሮን ደግሞ ጆሲን ለማስደብደብ የቀጠረችው ልጅ አግቶ ወይኔ ዛሬ ክፍል 22 እና 21 ለየሜሪ በጣም እኔ ሜሪ ማለት ነው ሳሚን የመሰለ በጣም ምርጥ የሆነ አፍቃሪ በቃ የሆነ በጣም ምርጥ ነው፣ ለሰው ሀሳቢና ሰውን በሰራተኝነት የማይመዝን በጣም ያኔ በቃ የሚመቸኝ ልጅ ነው ማለት ነው። እና መጀመሪያ ሲለቀቅ ነበር ያየዋቸውኝ። በጣም ብዙ ትምህርት አለው። እንግዲህ ሀሴት ያው አቶ ግርማ ነው እንግዲህ እንጀራ አባቷ ነው፣ ለሳሚም እንጀራ አባቱ ነው። ግን ሀሴትን ከመጀመሪያ ልጅ ሆና እናቷን አግብቶ እየኖረ ባለበት ሰዓት እንግዲህ ሀሴትን ደፍሮ እንዲጠፉ አድርጓቸው ነበረ። አሁን እንግዲህ ያው አቶ ግርማ ክፍል ሳሚና ሰላም ማለት ነው ገብተው ዶክሜንቱ ማስረጃ ሲፈልጉ አቶ ግርማ እንግዲህ ከውጭ መጥቶ መኝታ ቤቱ ሊከፍት በሚሞክር ሰዓት እንግዲህ መኝታ ቤቱ ተቆልፎ ነበረ። ሰላምም እንግዲህ አቶ ግርማ ሰላም ሜሪ ነች በሩን የቆለፈችብኝና መኖርና ለመኖሯን ቼክ አርግና ነው የምከፍትልህ ብላ እንግዲህ እኔ ይያዛሉ ብዬ ፈርቼ ነበረ እና ከዛ እሱን ደግሞ አንቃ እንግዲህ እንዲህ አርጋ አነቀችኝ፣ በሩን ቆለፈችብኝ ብላ ቆልፋ እንግዲህ ሳሚንም ከመኝታ ቤት አውጥተው ነበረ። ሜሮንም እንግዲህ አቶ ግርማ ደግሞ ለምንድን ነው ሰላም እንዳትቀርበኝ ያደረግሽው ብሎ እሷንም እንግዲህ በጥፊ አጭሏታል። በጣም ነው ደስ ያለኝ እውነት ለመናገር አሁን ላይ ድራማው ራሱ በጣም ደስ የሚልና አጓጊ የሆነ ነው ማለት ነው።
አሁን እንግዲህ ሜሪ በጣም ተናዳለች ታቶ ግርማ ጋር ሜሪና ሰላም ማለት ነው። ጉዲሽን ነው የምዘረግፈው። ሰላምም ደግሞ ከዚህ በፊት የሜሪን እንትን ይዛባት ነበረ። ሌላ ፍቅረኛ አላት ሜሮን ማለት ነው። ሳሚ ሁለተኛ ባሏ ፍቅረኛዋ ነው። ግን ለዛኛው ፍቅረኛዋ ደግሞ ሳሚ ቤት ያለችው ቤተሰቦቿ ቤት እንደሆነች እና ቤተሰቦቿ እንደሚቆጧት እያረገች ነው የምትነግረው። ያው ቤተሰቦቿ ቤት ፍቅረኛዋ ጋር ነው ያለችው። ግና ይገርማል። ግን አንዳንድ ሰዎች ምንድነው የቆጡን አወርድ ብላ የብብቷን ጣለች እና ከሳሚ ደግሞ ንብረቱን ነው የምትፈልገው። ያው እንግዲህ ሳሚ አያውቅም። አቶ ግርማ ነው ሰላምን ስለሚፈልጋት እንዲታግዘው ብሎ ነበር ያስገባትና አሁን ግን እሷ ራሱ ወደ አቶ ግርማ ዞራ እንግዲህ ከዛሬ አታርፍም። ያው እንግዲህ አስደፋሃለሁ አቶ ግርማ እያለች እንግዲህ እንዴት ነው የሰራተኛ ያለችህን የሰራተኛ ወሬ የምትሰማ እየቃዠህ ነው ስትለው እንግዲህ ሁለት ጊዜ በሁለቱም ጉንጯ ነው። ግን ጥርሷ ደህና ነው። እኔ ግን በጣም የሚገርመኝ ነገር የሜሮን ውሸት በቃ የሆነ የምትቀያየረው ነገር ማለት ነው። እና ድራማ እከታተላለሁኝ። የመጀመሪያ ጊዜ ነበረ እንትን ያልኩትኝ ማለት የመጀመሪያ ክፍል ሲለቀቅ ነበር እና ያየሁትኝ የሆነ አስራ ቤት ባለው ክፍል የሆነ በቃ የሆነ እየደበረ ነበር ሄደውና አሁን ላይ ግን የሆነ ሞቅ ብሎ ሰላምም ያው ታሪኳንም ደብቃ ስለነበር ዝም ብላ ገብታ አቶ ግርማ ቤት ነበር እንግዲህ የቀድሞ የእንጀራ አባቷ እንዲሁም የደፈራት ቤት ነው እንግዲህ ገብታ ሰራተኛ ሆና እየሰራች ያለችው እና የሆነ በቃ በጣም ነው አሁን ደስ የሚለው። እንግዲህ ድል ለሰላም እንላለን። ሰላምም እንግዲህ አሁን ሜሪን ልታስወጣት ያሰበች ይመስላል። ግን ሜሮን ግን አትወጣም። ሰላምዬ ልንገርሽ ብዬ ነው አትወጣም። ያው እውነት ለመናገር የሆነ ሁለቱም ማለት ነው መላ አያጡ። ሁለቱም የሚያስፈራራ ሰላምም ሜሮንን ታስፈራራለች፣ ሜሮንም እንደዛውና እንግዲህ ሰላምዬ መልካም እድል እላለሁኝ። አቶ ግርማ እንግዲህ በጣም ነው የጓጓው ማለት ነው። በቃ ሰላም የወደደችው መስሎ ሰላምም እንግዲህ ያው በጥፊ እንግዲህ ሳሚ ሜሪን ከመታት በኋላ ያው ስራቸው እንዳይታወቅባቸው እንግዲህ ሂድና አባብላት ብላው እንግዲህ አንቱ ሳሚ መጥቶ ይቅርታ ብሏት ነበርና እሷ ደግሞ እንዴት ለሰራተኛ ብለህ እንዴት እኔን ትመታኛለህ? እንደውም መርሱ በገደለህ ኖሮና አሁንም ግን ከውስጥህ አልወጣም፣ ቀስ በቀስ ይገልሃል እያለች ብቻዋን ስታወራ እንግዲህ ጆሲ የባሏ የአብሮ አደግ ወንድም ሰምቷታልና እንዴት ነው በቃ ይፋ አረግሹ ማለት ነው ሰው መግደል እያለ እንግዲህ እሱ እየዛተባት ነበረ። እውነት ለመናገር ጆሲ ራሱ በጣም ነው ወንድሙን የሚወደውና እንግዲህ ሜሪን ያው ስራዋን ስላወቀባት እና በጣም እየተከታተላት ነው። አንተንም አስደፋሃለሁ አርፈህ የምትቀመጥ ከሆነ ተቀመጥ እያለችው ነው። እና እንግዲህ ከሜሪ እንግዲህ ጆሲ እየጠብቅህ ያው በጣም ከባድ ነች። አሁን እንግዲህ አቶ ግርማን ነው አሁን አላማዋ አቶ ግርማ ላይ ነው። ምክንያቱም እሱ አሁን ከቤት ውጪ አንቺ ካልወጣሽ ሰላም ትወጣለች ብሎ አስፈራርቷታል። አቃጥልሻለሁ በቁምሽ ብሏታል። እንግዲህ አሁን ክፍል 23 ላይ እንግዲህ አቶ ግርማ እንግዲህ ምን እንደምታረገው አብረን የምናይ ነው የሚሆነው። እንግዲህ ተወደዳችሁት ክፍል የቀረውን ክፍል ከአንድ ጀምሬ አቀርብላችኋለሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በጣም ደስ የሚል ድራማ ነው። ከፈለጋችሁ ገብታችሁ ማየት ትችላላችሁ። አብራችሁኝ ስለቆያችሁ ከልብ ነው ማመሰግነው። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።